ይህ ቃል ስፖርት ዩቲዩብ ቻናል ነው። የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሰላም፣ ፍቅር፣ ጤናን አብዝተን ተመኘንላችሁ። ከሀገር ቤት እስከ ባህር ማዶም ለዚህ ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አሰናድተን ይዘን መጥተናል። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩም በአክብሮት ጋበዝን። ውድ ቤተሰቦቻችን በዚህኛውም ጥንቅራችን ዋሊያዎቹን የተመለከተ አዲስ ያገኘነው መረጃ አለ፣ ታደምጡታላችሁ። ከተጋጣሚ ብሔራዊ ቡድንም ጋር የተያዘ የምናደርሳችሁ መረጃዎች አሉን። ከዩኤፋ ኔሽንስ ሊግ ጋር በተያዘ ግን በርከት ያሉ መረጃዎችን ወደ እናንተ እናደርሳለን። ያው ዕለተ ሐሙስ ምሽት ጀምሮ ጨዋታዎቹ መደረግ ይጀምራሉ። በተለይም የሩብ ፍጻሜ ተጠባቂ ጨዋታዎች አሉ፣ እናነሳቸዋለን። ግን በዛው አያይዘን ሮናልዶን ስለምናነሳ ከሮናልዶና ከሊዮኔል አንድሬስ ሜሲ በርካታ ቀይ ካርዶችን በህይወት ዘመኑ ያየው ተጫዋች ማን ይመስላችኋል? በግምት ደረጃ አድርሱን። ምናልባት እውቀቱም ካላችሁ ወይም መረጃው ከዚህ ቀደም ከነበራችሁ እኛ በመረጃችን እናነሷለን። ግን እናንተ ስትገምቱ ማን ብዙ ቀይ ካርድ ያየ ይመስላችኋል? ከሜሲ እና ከሮናልዶ አጋሩን በመረጃችን እናነሷለን። በአውሮፓ ትልቆቹን ክለቦች የተመለከቱ ጥንቅሮችን ይዘናል። የማንቸስተር ዩናይትድ በርከት ያሉ ተጫዋቾች ጉዳትን መመለሻ ቀን በተመለከተ ሜን ስፖርት አዲስ መረጃን ይዞቷል። ለዩናይትድ ደጋፊዎች እናደርሳችኋለን ጉዳት ላይ ያሉ ተጫዋቾችን በተመለከተ። ከዛ በተጨማሪ ማንቸስተር ዩናይትድ ላይ ምርመራ ተጀምሮባቸዋል። ጉዳዩ አነጋጋሪ ነው። ለመሆኑ ዩናይትድ ላይ ምርመራ የከፈተው አካል ማን ነው? ጉዳዩ ምንድነው? ታደምጡታላችሁ። ለሩበን አሞሪም አንድ ተጫዋች ላይ ውሳኔ እንዲያሳልፍ ስልጣን ተሰጥቶታል ተብሏል። ግን ሩበን አሞሪም ይህን ስልጣኑን ተጠቅሞ ሁለት ተጫዋች ላይ ውሳኔ ያሳልፋል ተብሎ ነው የሚጠበቀው። ከ10 እስከ 15 ተጫዋቾችን ከዩናይትድ አሰናብቱልኝ ስላለውም ተጫዋች እናነሳለን። አርሰናል ሪያል ማድሪድ እጅግ በጣም ጠንካራውን ስብስብ አሰናብቶታል በአውሮፓ ሻምፒዮንስ ሊግ። ከዚህ በፊት በተለይም እነ ዚዳን፣ ራውል፣ ሮናልዶ፣ የብራዚሉ ሮናልዶ የነበረበት ነካሲያስ ግብ ጠባቂ የነበሩበት በርካታ ከዋክብት የነበሩበትን አሰናብቷል። የአሁኑንስ ቡድን ያሰናብታሉ? የአሁኑን ቡድን የማሰናበት አርሰናል አቅም አለው ወይ? ምናልባት በርካቶችን ያወያየ ጉዳይ ነው፣ እናስደምጣችኋለን። ከአርሰናል ጋር በተያዘ ግን ከዝውውር ጋር በተያዘ በርካታ መረጃዎችን ይዘንላችኋል። የአርሰናል ደጋፊዎች ከቡድን ዜና ጋር የምናነሳቸውና ከዝውውር መረጃዎቻችን ጋር በተያዘ የግል መልከታችሁን የሚሹ በርካታ መረጃዎች አሉን፣ ጠብቁን። ከሊቨርፑል ጋር በተያዘ አመታችን አይበላሽም ብሏል ማካሊስተር። በሁለት ጨዋታ ምክንያት ከብሔራዊ ቡድኑ ጋር እንዳለ ይታወቃል። ሃርቪ ኤሊዮትን ጉዳት በተመለከተ አዲስ መረጃ ወጥቷል። ሊቨርፑልን የሚለቀው ተጫዋች ፈላጊዎችን በተመለከተም እንደዚሁ ያገኘናቸው ተጨማሪ መረጃዎች አሉ። በቼልሲ በኩል እንግዲህ በቀጣይነት የቡድኑ ቋሚ ተሰላፊ የማይሆን ከሆነ ክለቡን ለመልቀቅ ዝግጁ መሆኑን ስላስታወቀው ተጫዋችና ስለ አንድ ኮከባቸው እናነሳለን። ከዛ በተጨማሪም የቼልሲን የዝውውር መረጃ እናጋራችኋለን። በሲቲ የመረጃ ክፍለ ጊዜያችን አንድ ተጫዋች ሲቲን ለመልቀቅ ፈቃደኛ እንዳልሆነ ተዘግቧል። ሰሞኑን ግን በነበራቸው የብራይተን ጨዋታ ላይ ደጋፊዎች ክለቡን ለቆ እንዲሄድ በጽሁፍ መልክ ሲያሳዩት ነበር። ተጫዋቹ ግን ክለቡን አልለቅም ብሏል። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾችና ለዛሬም እናንተ ወደ አድማጮቻችን በተሰሟቸው ብለን የመራረጥናቸው እጅግ በጣም አነጋጋሪ ያልናቸውን መረጃዎች በቅደም ተከተል የምናጋራችሁናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። አስቀድመን ሀገራዊ ጉዳዮችን እናጋራችሁም ከቃል ስፖርት ዩቲዩብ ቻናላችን ጋር በድጋሚ መልካም ቆይታ። እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከግብጻቸው ጋር የዓለም ዋንጫ የማጣሪያ ጨዋታችንን እናደርጋለን። አርብ ምሽት ከሌሊቱ 6 ሰዓት የሚጀምር ጨዋታ ነው። ውድ ቤተሰቦቻችን ለመመልከት እጅግ በጣም አዳጋሽ ነው። በተለይም ሀገር ውስጥ ሆኖ ጨዋታውን ለመከታተል በጣም አዳጋሽ ነው። መረጃውን እናደርሳችሁ። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ የዓለም ዋንጫ ማጣሪያ የምድብ ጨዋታ ለማድረግ ሞሮኮ ካዛብላንካ መድረሳቸውን ተረጋግጧል። በአንድ ግዙፍ ሆቴልም ማረፋቸውን ሰምተናል። የግብፅ ብሔራዊ ቡድን ዛሬ ጠዋት እንደዚሁ ሞሮኮ ካዛብላንካ መድረሱ ተረጋግጧል። እነ ኡመር መርሙሽ፣ ሳላህን የያዘው ስብስብ እንደዚሁ እዛው ተገኝቷል። ሁለቱ ብሔራዊ ቡድኖች ዛሬ ምሽት በሞሮኮ የመጀመሪያ ልምምዳቸውንም ያደርጋሉ። የኢትዮጵያ ብሔራዊ ቡድን ከግብፅ አቻቸው ጋር የሚያደርጉት ጨዋታ በኢትዮጵያን አቆጣጠር ልክ ከሌሊቱ 6 ሰዓት ሲል የሚደረግ ጨዋታ ነው። የፊታችን አርብ ነው የሚደረገው። ይሄ ለኢትዮጵያን ጨዋታውን ለመከታተል ትንሽ አዳጋች ይመስላል። ለማንኛውም ብሔራዊ ቡድኑን ጨዋታ ለማየት ስንቶቻችሁ ዝግጁ ናችሁ? በተለይም ኢትዮጵያ ውስጥ ሆናችሁ ከሌሊቱ 6 ሰዓት የሚጀምረውን ጨዋታ ለመመልከት
ስንቶቻችሁ ዝግጁ ናችሁ? ሐሳባችሁን አጋሩን። ከብሔራዊ ቡድናችን ጨዋታ ጋር በተያያዘ ተጨማሪ መረጃዎችን በየዕለቱ እናደርሳችኋለን። ጨዋታው እስከሚደረግበት ሰዓት ድረስ ማለት ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን በባህር ማዶ መረጃችን ተወዳጁ የእንግሊዝ ፕሪሚየር ሊግ 29ኛ ሳምንት ላይ ተቋርጧል። ከሁለት ክለቦች ውጭ ኒውካስልና ፓላስ ውጭ ሁሉም ክለቦች 29 ሳምንታትን ተጫውተዋል። 2024-25 የውድድር ዓመት ከጀመረበት ጊዜ ጀምሮ እስካሁን እስከ ኢንተርናሽናል ብሬክስ ከተቋረጠበት ድረስ ምርጥ 11 ቋሚዎችን ሁስኮርድ ይፋ አድርጓል። በ4-4-2 ፎርሜሽን ነው ይፋ ያደረጋቸው። በ29 ሳምንት ውስጥ ምርጡ ግብ ጠባቂ ፍሊከንን መርጧል። አራቱ ተከላካዮች ትሬንት አሌክሳንደር አርኖልድ ከሊቨርፑል፣ ታርኮውስኪ ከኤቨርተን፣ ቨርጅል ቫንዳይክ ከሊቨርፑል እና ሩቢንሰን ከፉልሃም ተመርጧል። አራቱ የአማካይ ስፍራ ተጫዋቾች ሳላህ ከሊቨርፑል፣ ፓልመር ከቼልሲ፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ እና ሲሚዮኔ በርነማውዝ ተመርጧል። ሁለቱ የአጥቂ ስፍራ ተጫዋቾች አሌክሳንደር አይሳክ ከኒውካስል ዩናይትድ እና ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ እስከ 29ኛ ሳምንት በምርጥ ብቃት በወጥነት የተጫወቱ ብሎ በየሜዳ ክፍሉ ሁስኮርድ የመረጣቸው ናቸው። የጎደለ ካለ የእናንተን የግል መልከታ በሀሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። እንደሚታወቀው በአውሮፓም የአውሮፓ ዩኤፋ ኔሽንስ ሊግ የሩብ ፍጻሜ መርሃ ግብሮች ቀጥለው ይካሄዳሉ። ሐሙስ ምሽት ጀምሮ ነው ጨዋታዎቹ የሚደረጉት። በዚህም መሰረት ጣሊያን ከጀርመን፣ ዴንማርክ ከፖርቹጋል፣ ኔዘርላንድ ከስፔን እና እንደዚሁም ክሮሺያ ከፈረንሳይ የሚያደርጓቸው ጨዋታዎች እጅግ በጣም ተጠባቂ መርሃ ግብሮች ናቸው። እስካሁን የዩኤፋ ኔሽንስ ሊግን በማንሳት ሂደት ላይ የመጀመሪያው ሀገር ፖርቹጋል እንደነበረች ይታወቃል። ኔዘርላንድን 1-0 አሸንፋ በወቅቱ ክርስቲያኖ ሮናልዶ በጉዳት ወጥቶ የነበረበት ጨዋታ እንደነበረ እናስታውሳለን። ከዛ በተጨማሪ በ2020 የነበረውን ዋንጫ ደግሞ ያሳካችው ሀገር ፈረንሳይ ነበረች። ስፔን ብሔራዊ ቡድን 2-1 አሸንፋ ከዛ በኋላ የነበረውን ጨዋታ ደግሞ በስፔን እና በክሮሺያ መካከል 2022 ላይ የነበረው ዋንጫ ነበረ። ይህን ዋንጫ ሶስተኛ ጊዜ የተዘጋጀውን ደግሞ የስፔን ብሔራዊ ቡድን በመለያ ምት 5-4 አሸንፈው ነበረ ክሮሺያን ያሳኩት። የዘንድሮንስ ማን ያሳኳል? እነኚህ 8 ቡድኖች እንግዲህ ቀጣይ ጨዋታቸውን በሩብ ፍጻሜ ያደርገው ያለፉ በተለይም የጣሊያንና የጀርመን አሸናፊ ከዴንማርክና ፖርቹጋል አሸናፊ እንዲሁም የኔዘርላንድና ስፔን አሸናፊ ከክሮሺያና ከፈረንሳይ አሸናፊ ጋር ተፋልመው ወደ ግማሽ ፍጻሜው የሚቀላቀሉ ይሆናል። ከዛ የፍጻሜው ጨዋታው በጉጉት የሚጠበቅ ይሆናል። ለማንኛውም ከሐሙስ ጀምሮ ጨዋታዎቹ ይደረጋሉ። ምናልባት ከብሔራዊ ቡድን ጋር በተያያዘ መግቢያችን ላይ ከክርስቲያኖ ሮናልዶ እና ከሊዮኔል አንድሬስ ሜሲ ማን በርካታም ቀይ ካርድ ያየ ይመስላችኋል ብለን በጥያቄ መልክ አድረሰናችሁ ነበረ። ሜሲ በዚህኛው የኢንተርናሽናል ብሬክ በጉዳት ምክንያት አይጫወትም። ሮናልዶ ግን ይሳተፋል። እስካሁን በእግር ኳስ ሕይወታቸው ሮናልዶ 12 ቀይ ካርዶችን የተመለከተ ሲሆን ሊዮኔል አንድሬስ ሜሲ ደግሞ 3 ቀይ ካርዶችን በህይወት ዘመኑ ተመልክቷል። ቀይን ካነሳን መቼ ሰርጂዮ ራሞስ ነው ፊታችን ድቅን የሚለው። በ1001 ጨዋታ 30 ቀይ ካርድ አለው። ለአብነት ያክል በመሃል ሜዳ ስፍራ ላይ የሚጫወተው ሌላኛው ስፔናዊ ተጫዋች አንድሬስ ኢኔሽታ በ1016 ጨዋታ አንድም ቀይ ካርድ ተመልክቶ አያውቅምና እጅግ በጣም አስገራሚ ነው። የአንዳንድ ተጫዋቾች የቀይ ካርድን ንጻሬ ከተመለከት ነው። ላሚን ያማል መኪና እንኳን በገዛ በእርግጠኝነት የምነግራችሁ ነገር ካለሩ ነጭ አይሆንም ብሏል። ከሪያል ማድሪድ ጋር ያለውን ባላንጣነት ለማሳየት ነው ይህን የተጠቀመውና ካሁኑ ገና በ17 ዓመቱ ደርቢው በደንብ የገባው ይመስላል በሪያል ማድሪድና በባርሴሎና መካከል ያለውና በገዛ እንኳን ነጭ መኪና ከኔ እንዳትጠብቁ ብሏል። ፔድሪ ሰዎች ወደ እኔ ቤት መጥተውም ቀኑን ሙሉ ቢያሳልፉ እጅግ በጣም ደባሪ እንደሚሆንባቸው አውቃለሁኝ። ምክንያቱም ሌሎች ቤት እንደምትሄዱት አይነት ቤት አይደለም። የኔ ቤት ስፖርታዊ እንቅስቃሴዎችን ለማድረግ የተዘጋጀ ቤት ነውና አብዛኛውን ጊዜ በእንደዛ አይነት መንገድ ነው ማሳለፈው። በርካቶች እኔ ቤት ሲመጡ ደስተኛ አይደሉም ለመዝናናት በሚመጡበት ሰዓት ብለዋል። ባርሴሎና ቀሪ ጨዋታውን እንግዲህ በፈረንጆች አቆጣጠር ማርች 27 ያው ኢንተርናሽናል ብሬክ በአውሮፓ የሚያልቅበት ቀን ጀምሮ ነው የሚያደርገውና ታዲያ በጣም አስቸጋሪው ነገር ለተጋጣሚ ኦሳሱናም ለባርሴሎናም ጭምር ነው። በእርግጥ ባርሴሎናና ኦሳሱና ይህን ጨዋታ ባደረጉ በጥቂት ሰዓታት ውስጥ ነው መልሰው ጨዋታ የሚያደርጉት። በእርግጥ የባርሴሎና ትንሽ ረዘም ይልለታል። ኦሳሱና ግን በፈረንጆች ማርች 27 እና ማርች 28 ጨዋታ ያደርጋል።
በ24 ሰዓት ልዩነት ውስጥ ሁለት የላሊጋ ጨዋታ ከባርሴሎናና ከአትሌቲኮ ቢልባኦ ጋር እንዲጫወቱ ቀጠሮ ተይዞላቸዋል። ከባርሴሎና ጋር ሊያደርጉት የነበረው ጨዋታ በመጀመሪያው ማርች 8 ነበረ። እንደሚታወቀው በዕለቱ የባርሴሎና የመጀመሪያ ቡድን ዶክተር ካርለስ ሚናሮ በድንገት ህይወታቸው ማለፋቸውን ተከትሎ የተሰረዘ ጨዋታ ነበረ። ለማንኛውም ኦሳሱናዎች ጉዳዩን ለላሊጋው አቅርበውታል። ምናልባት እልባት የሚሰጠው ከሆነ እንመለከተዋለን። ካልሆነ ግን በ24 ሰዓት ውስጥ ሁለት ወሳኝ ጨዋታዎችን ለማድረግ ይገደዳሉ ማለት ነው። ከሪያል ማድሪድ ጋር በተያያዘ ኤደር ሚሊታሆ ጉዳት ላይ እንደነበረ ይታወቃል። አሁን በጥሩ ሁኔታ እያገገመ እንደሆነ የገለጸው ኤደር ሚሊታሆም በቀጣይ በተለይም ሪያል ማድሪድ በዓለም ክለቦች ዋንጫ ሲሳተፍ የቡድኑ አካል ለመሆን ራሱን እያዘጋጀ እንደሆነ ገልጿል። በላሊጋ በሚደረጉ ጨዋታዎች ላይ ግን ለቡድኑ ምንም አይነት ግልጋሎት እንደማይሰጥ የገለጸው ተጫዋቹ በቀጣይ ግን በዓለም ክለቦች ዋንጫ ለመሳተፍ ራሱን እያዘጋጀ እንደሆነ ገልጿል። በሪያል ማድሪድ እና በራውል አሴንሲዮ መካከል የሚደረገው ድርድር ከጫፍ ደርሷል ብለዋል ታማኝ ሰው ፋብሪዚዮ ሮማኖ። ከዲሴምበር ወር ጀምሮ ድርድር ሲደረግ ነበር፣ ወይም ከታህሳስ ወር ጀምሮ በእኛ ድርድር እያደረጉ ነበር። ድርድሮቹ በጥሩ ሁኔታ ላይ ይገኛሉ። በቀጣይም ከኢንተርናሽናል ብሬክ በኋላ ፊርማውን ለሪያል ማድሪድ እንደሚያኖርም ነው ፋብሪዚዮ ሮማኖ ያረጋገጠው። ሌላኛው የቀድሞ የሪያል ማድሪድ ተጫዋች ቶኒ ክሮስ ተጫዋቾች ኤጀንት ወይም ስፖርት 360 ከተባለ የተጫዋቾች ኤጀንት ጋር ስምምነት ተፈጽሟል። ስለዚህ ተጫዋቾችን ያማክራል ማለት ነው። በዛ ድርጅት ውስጥ ሆኖ እንደዚህ አይነት ስራን በማግኘቴ እና ልምድ ለማካፈልም በቦታው በመገኘቴ እጅግ በጣም ደስ ብሎኛል ብሏል። ስለሆነም ሼር ሆልደር ሆኖ ወይም የአክሲዮን ባለቤት ሆኖ በስፖርት 360 በተባለ የተጫዋቾች ኤጀንሲ ውስጥ እንደሚሰራም ተረጋግጧል። የቀድሞ የሪያል ማድሪድ ኮከብ ቶኒ ክሮስ በቀጣይ ፊፋ የዓለም ክለቦች ዋንጫን ያዘጋጃል። ታዲያ ፊፋ በሚያዘጋጀው የዓለም ክለቦች ዋንጫ ላይ እጅግ ዘመናዊ ኳስን ማዘጋጀቱን ማርካ አስነብቧል። እቺ ኳስም በውስጧ የተለያዩ አይነት ቴክኖሎጂዎች ተጨምሮባታል። ኳሷ የሚኖራትን ሜዳ ላይ የሚኖራትን እያንዳንዱን ንክኪም እንግዲህ በቀጥታ ለሚከታተሉ ወይም ደግሞ እግር ኳሱ ላይ በቫር ቴክኖሎጂ በኦፍሳይድ እንደዚሁ ደግሞ መረቡን አልፋለች አላለፈችን በሚሉ ነገሮች ላይ በአጠቃላይ በብዙ ነገር መረጃን የምትሰጥ ለዳኞች በብዙ ነገር የምታግዝ ቴክኖሎጂ እንደተገጠመባት ነው ማርካም ያሰነበበው። በዛው ፊፋን ካነሳን አርጀንቲና አሁንም በፊፋ የዓለም ሀገራት ደረጃ ሰንጠረዥ አንደኝነቷን አስጠብቃ ቀጥላለች። ፈረንሳይ ሁለተኛ፣ ስፔን ሶስተኛ፣ እንግሊዝ አራተኛ፣ ብራዚል አምስተኛ፣ ፖርቹጋል ስድስተኛ፣ ኔዘርላንድ ሰባተኛ፣ ቤልጅየም ስምንተኛ፣ ጣሊያን ዘጠነኛ፣ ጀርመን አስረኛ ድረስ ያለውን ደረጃ ይዘዋል። ቀሪዎቹን ከመሰላችን ላይ መመልከት ትችላላችሁ። አርጀንቲና ግን አሁንም አንደኝነቷን እንዳስጠበቀች ቀጥላለች። በአውሮፓ እግር ኳስ ላይ ትልቅ ተጽዕኖ የፈጠሩ ሰው ናቸው። ሳድ አል ላዚል ይባላሉ። እኚህ ሰው ታዲያ በአውሮፓ ውስጥ ስራ ባይሰሩም ግን የአውሮፓ እግር ኳስ ላይ ትልቅ ጫና ፈጥረዋል። ሳድ አል ላዚዝ ስራቸው የነበረው በሳውዲ ፕሮ ሊግ ውስጥ ነበረ። የሳውዲ ፕሮ ሊግን እንግዲህ አማካሪነት ሲሰሩ ነበረ ከ2021 ጀምሮ 2023 ላይ ደግሞ ዋና ሰው ሆነው ሲሰሩ ነበረ። ዋነኛ ስራቸው ደግሞ ወደ ሳውዲ ፕሮ ሊግ ተጫዋቾችን በማምጣት ሂደት ላይ ትልቁን ስራ ሲሰሩ ነበረ። ከክለቦች ጋር ከተጫዋቾች ጋር ድርድር ሲያደርጉና በማሳመን ሂደት ላይ ሲሰሩ ነበረ። በዚህም እንግዲህ የአውሮፓ ከዋክብቶች ሮናልዶ፣ ኔይማር፣ ቤንዜማን ጨምሮ በርካታ ከዋክብቶች ከአውሮፓ ሲኮበልሉ የኚህ ሰው ሚና ትልቅ ነበረ። ሳድ አል አዚዝ አሁን ግን ሳድ አል ላዚዝ ስራቸውን በይፋ መልቀቃቸው ተረጋግጧል። ለአዲስ ስራም እየተዘጋጁ ነው ተብሏል። ስለዚህ የአውሮፓን እግር ኳስ ሲያምሱት የነበሩት ሰው አሁን ከሳውዲ ፕሮ ሊግ ስራቸው መልቀቃቸው ይፋ ተደርጓል። የአታላንታውም የፊት ስር ተጫዋች ማቴዮ ሩሲጌ ከጣሊያን ብሔራዊ ቡድን ስብስብ ውጪ መሆኑ ተረጋግጧል። ተጫዋቹ ባጋጠመው የጡንቻ ጉዳት ምክንያት የብሔራዊ ቡድን ስብስብ መልቀቁ ተነግሯል። ይህንም ተከትሎ ማቴዮ ሩሲጌ በጣሊያን በቀጣይም ከጀርመን ጋር የምታደርገው የኔሽንስ ሊግ ሩብ ፍጻሜ የደርሶ መልስ ጨዋታም የሚያመልጠው ይሆናል። ጥሩ የውድድር ዘመን በማሳለፍ ላይ የሚገኘው ማቴዮ ሩሲጌ በ22 ግቦች የጣሊያን ሴሬ ኮከብ ግብ አግቢነትን በአንደኝነት ደረጃ እየመራ እንደሆነ ይታወቃል። በበርካታ የአውሮፓ ክለቦችም ጭምር እየተፈለገ ነበረ። ጉዳትን ካነሳን እንደሚታወቀውም ኔይማር ጁኒየርም በጉዳት ምክንያት ከብራዚል ብሔራዊ ቡድን ስብስብ ውጭ እንደሆነ ይታወቃል። ይህንም ተከትሎም የባርሴሎና ተጫዋች ራፊኒሃ
ኔይማር ይለብሷል ተብሎ ሲጠበቅ የነበረውን የ10 ቁጥር መለያ ለብሶ ለብራዚል ብሔራዊ ቡድን ግልጋሎት እንደሚሰጥ ነው መረጃዎች ይፋ የተደረጉት። ብሔራዊ ቡድን መረጃችን ላይ ነን። አሁንም የአሜሪካ ብሔራዊ ቡድንን እናንሳ። የአሜሪካ ብሔራዊ ቡድን ዋና አሰልጣኝ ማውሪሲዮ ፖቼቲኖ አሜሪካ ቀጣይ በምታዘጋጀው ዓለም ዋንጫ ጥሩ ነገር ለመስራት ማለሟን ገልጿል። አሜሪካ ዓለም ዋንጫን ስለማሸነፍ ታሰበ እንደሆነ የተጠየቁት ፖቼቲኖ በዶናልድ ትራምፕና ደጋፊዎች እገዛ ማሸነፍ እንችላለን ብለዋል። አክሎም አሜሪካ በቀጣይ 5 ዓመታት ውስጥ የዓለም ቁጥር 1 ብሔራዊ ቡድን መሆን እንደምትችል የገለጹት ፖቼቲኖ ብሔራዊ ቡድኑ በሚያዘጋጀውም የ2026 የዓለም ዋንጫ ቢያንስ ሩብ ፍጻሜ መድረስ ዓላማው መሆኑን አሰልጣኝ ማውሪሲዮ ፖቼቲኖ አያይዘው ገልጸዋል። ዋንጫን ለማሸነፍ ግን የፕሬዚዳንት ዶናልድ ትራምፕና እንደዚሁም የደጋፊዎች እገዛ ያስፈልገናል ማለታቸው አነጋጋሪ ጉዳይ ነበረ። በአውሮፓ ውስጥ በ5 ታላላቅ ሊጎች ከሚጫወቱ ተጫዋቾች በዚህ ሰዓት ትልቅ የዝውውር ሂሳብ ያላቸው ብሎ ትራንስፈር ማርኬት መረጃውን ይዞት ወጥቷል። ኤርሊንግ ብሮት ሃላንድ እና ቪኒሺየስ ጁኒየር አሁን በዚህ ሰዓት 200 ሚሊዮን ዩሮ ወጪ ያደርጋሉ ብሏል ለዝውውር። ላሚን ያማል፣ ጁድ ቤሊንግሃም 180 ሚሊዮን ዩሮ፣ ኬሊያን መባፔ 160 ሚሊዮን ዩሮ ብሎ ከ1 እስከ 5 እነኝን ተጫዋቾች ይፋ አድርጓል። እናንተ ክለብ ውስጥ ያለ ምርጡ ተጫዋቻችሁ ስንት ያወጣል ብላችሁ ታስባላችሁ? በሀሳብ መስጫ ሳጥናችን ላይ ያጋሩን። ቃል ስፖርት ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ መልካም ቆይታ ተመኘን ውድ ቤተሰቦቻችን። ኒካስል ዩናይትድ ቤት ይጫወታል። ብሩኖ ጉማሬሽ በአርሰናል በጥብቅ ይፈለጋል። ዘንድሮ ከኒካስል ጋር የመጀመሪያውን ዋንጫም በካራባው ካፕ አሳካ። ተጫዋቹ ግን ዘንድሮ በእንግሊዝ ፕሪሚየር ሊግ በርካታ የሜዳ ክፍልን አካለው በመጫወት የሚስተካከለው የለም። 310.9 ኪሎ ሜትርን ሸፍኖ ተጫውተዋል። ይህንን ያህል ቁጥር ወይም ይህንን ያህል የሜዳ ክፍል ሸፍኖ የተጫወተ አንድም የፕሪሚየር ሊግ ተጫዋች አናገኝም። የዚህ ተጫዋች ግን እጅግ በጣም የተለየ የሚባል ነው። አንቶኒ ኢላንጋ በዘንድሮ የውድድር ዓመት በአጠቃላይ በ29 ጨዋታ ለኖቲንግሃም ፎረስት 13 የግብ አስተዋጽኦ አለው። 5ቱ ግብ ናቸው፣ 8ቱ አሲስት ናቸው። አምና በ36 ጨዋታም የነበረው የግብ አስተዋጽኦ 14 ነበረ። ዘንድሮ ገና በ29 ጨዋታ ወይም በ7 ጨዋታ ከአምናው ባነሳ አድርጎ በአንድ የግብ አስተዋጽኦ ብቻ ነው ዘንድሮ ያነሰውና የዘንድሮ ዓመት ደግሞ ከአምናው በጣም የተሻለ ጊዜን እያሳለፈ እንደሆነ ማሳያ ነው። እንደሚታወቀው ኖቲንግሃም ፎረስት ዘንድሮ ማንም ሳይጠብቀው በእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች የአውሮፓ ሻምፒዮንስ ሊግን ያነሱ ዝርዝር ውስጥ የሚገኘው ኖቲንግሃም ፎረስት ዘንድሮም ለአውሮፓ ሻምፒዮንስ ሊግ ለማለፍ 3ኛ ደረጃ ላይ ተቀምጦ እንደሚገኝ ይታወቃል። በሊቨርፑልና በአርሰናል ብቻ ተበልጦ የዚህ ተጫዋች ሚና ትልቅ ነበረ። የክሪስታል ፓላስ አጥቂ ዣን ፌሊፔ ማቴታ አርቲፊሻል ጆሮ ተገጥሞለታል። በስተመጨረሻም የሚልዋሉ ግብ ጠባቂ ከባዱን ጥፋት ከሰራብኝ በኋላ ጆሮዬ እንደ ወንፊት ተበሳስቶ ነበር ያለው ተጫዋቹ ቀዶ ጥገና ያደረገልኝ ሐኪም እስካሁን የተጎዳውን የጆሮ ክፍሌን ፎቶ እንኳን ሊያሳየኝ አልፈቀደም። አሳየኝ ብዬ በጠይቀውም ፈቃደኛ አልሆነም። ምን ያህል ጉዳቱ ከባድ እንደነበር ግልጽ ነው። አሁን እንግዲህ በአርቲፊሻል ጆሮም ተገጥሞለት በዛ መሰረት ነው እንግዲህ ቀጣይ ህይወቱን የሚመራው ተጫዋቹ። እንግዲህ በተለይም የሚልዋሉ ግብ ጠባቂ እኛም እንደውም በሰበር ነበር ጨዋታው በተጠናቀቀ በ20 ደቂቃ ውስጥ ነበረ መረጃውን ያደረስናችሁ። በሰበር እጅግ በጣም ዘግናኝ ጥፋት ነበር የፈጸመበት። እንደውም አንዳንዶች እንደ ወንጀልም ተቆጥሮ ተጫዋቹም ጉዳዩ ከእግር ኳስ ውጭ በፍርድ ቤት ነበር መታየት የነበረበት እስኪሉ ደርሶ ነበር። ተጫዋቹም በእርግጥ በኤፍኤው ተጨማሪ ቅጣቶች እንደተጣሉበት ይታወቃል። የማንቸስተር ሲቲው በርናንዶ ሲልቫን እንግዲህ ከክለቡ እንዲወጣ ደጋፊዎች በተለይም በብራይተኑ ጨዋታ ላይ በባነር ጭምር ይዘው ገብተው ሲያሳዩት ነበረ። በርናንዶ ሲልቫ ግን አሁን ዋነኛ ፍላጎቱም በሲቲ መቀጠል ነው እየተባለ ይገኛል። በቀጣይ ሀገሩ ፖርቹጋልን በ2026 የዓለም ዋንጫ መወከል የሚፈልገው ተጫዋቹ በቀጣይም እቅዱ ከሲቲ ጋር መቆየት ነው። በተለይም አንድ ተጨማሪ የውድድር ዓመታትን ከሲቲ ጋር ማሳለፍ ይፈልጋል ተብሏል። መረጃው የሚረር ስፖርት ነው። ኦላ አይና ዘንድሮ በበርካታ የአውሮፓ ክለቦች ውስጥ እየተፈለገ እንደሆነ ይታወቃል። የኖቲንግሃም ፎረስቱ የቀኝ ተከላካይ በዚህም እንቅስቃሴ በርካታ ክለቦች ደስተኛ ናቸው በተጫዋቹ። አሁን ደግሞ ቼልሲዎች ተጫዋቹን መከታተል መጀመራቸው ይፋ ተደርጓል። በጣም አስደናቂ ውድድር ዓመትን በኑኖ ስፕሪንቶ ሳንቶስ ቡድን ውስጥ እያሳለፉ ከሚገኙ ተጫዋቾች አንደኛው ነው፣ ምንም ጥርጥር የለውም። አሁን ታዲያ ፈላጊዎቹ በርከት ብሏል። ቼልሲ አንደኛው ሆኗል። ቼልሲ ቤት ደግሞ ዘንድሮ ፎፋና ተሰልፎ በተጫወተባቸው ጨዋታዎች ውስጥ
እስካሁን አንድ ጨዋታ ብቻ ነው በዚህ ሲዝን የተሸነፈው ቼልሲ። ፎፋና ባለባቸው ጨዋታዎች በሙሉ ወይ አሸንፏል ወይ አቻ ወጥቷል። ቼልሲ ሽንፈት የሚባል ነገር አልገጠመውም። ግን ተጫዋቹ አግሬሲቭ የሚባል ጨዋታን የሚጫወትና በተደጋጋሚ ለቢጫ ካርድ ሰለባ የሚሆን ተጫዋች ከሆኑት ውስጥ የቼልሲ ውስጥ አንደኛው ነው። ሮበርት ሳንቼዝ በቀጣይ የውድድር ዓመት በቼልሲ ቋሚ ግብ ጠባቂ ሆኖ መጫወት የማይችል ከሆነ ክለቡን ለመልቀቅ ፍላጎት እንዳለው ተዘግቧል። በእርግጥ በዚህ ቡድን ውስጥ አሁን ቋሚ ግብ ጠባቂ ማን ነው የሚለው ነገር እስካሁን በይፋ እንዳልተወሰነ ይታወቃል። ፊሊፔ ጀርገንሰንንም እየተጠቀሙ ነው። ቀጣይነ ፒትሮቪችም ይመጣሉ እየተባለ ነው። እንግዲህ አሰልጣኝ ኤንዞ ማሬስካ ቀጣይ ውሳኔያቸውን ይወስናሉ። በውሳኔው መሰረት ቋሚ ግብ ጠባቂ ዋስትና የማይሰጠው ከሆነ ሮበርት ሳንቼዝ ክለቡን የመልቀቅ ፍላጎት አለው ተብሏል። ግብ ጠባቂን ካነሳን ያው ኮኦማኒ ኬለር በትልቅ ደረጃ የሚጠቀስ ግብ ጠባቂ በቀጣይ ክለቡን ይለቃል ሊቨርፑልን የሚባል ነው። ቼልሲዎች እዚህ ዝርዝር ውስጥ ተካተዋል። ኬለር ከዚህ በፊት በሊቨርፑል ቤት በቂ የጨዋታ ጊዜ ማግኘት ባለመቻሉ ደስተኛ እንዳልሆነ ሲገለጽ ነበረ። ግብ ጠባቂው በቀጣይ ክረምት ቁጥር 1 ግብ ጠባቂ የሚሆንበትን ክለብ ነው ታዲያ የሚፈልገው። ኮኦማኒ ኬለር በሊቨርፑል አንድ የውድድር ዘመን ኮንትራት ይቀረዋል። ኮንትራቱን ያራዘማል ተብሎ አይጠበቅም። ሊቨርፑሎችም በተለይም አሊሰን ቤከር አለ ማማር ዳሽቪሊን አስፈርመዋል። እንደሚታወቁ ግብ ጠባቂ በርንማውዝ፣ ቼልሲ፣ ቶትንሃም፣ ሊድስ ዩናይትድ የግብ ጠባቂው ፈላጊ ናቸው። በቋሚነት መጫወት የሚችልበት ክለብ ምርጫው ነው ተብሏል። በሊቨርፑል በኩል ሃርቪ ኤሊዮት በኒካስል ዩናይትዱ ጨዋታ በተለይም ከጆሊንተን ጋር አንድ የ50-50 ኳስን ለማግኘት በተደረገ ጥረት ጉዳት አጋጥሞት ነበረ። ለእንግሊዝ ብሔራዊ ቡድን ጥሪ ተደርጎለት ተጫዋቹም በዛሬው ዕለት ከእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ጋር ልምምድ አድርጓል። በዚህ መሰረት ተጫዋቹ ከጉዳት ነፃ መሆኑ ነው የተረጋገጠው። አሌክሲስ ማካሊስተር ስለ ወቅቱ የሊቨርፑል ቡድን ሀሳቡን አጋርቷል። ለእኛ አሳማሚ ወይም እጅግ በጣም አስከፊ ሳምንት ነበረ። ነገር ግን በዚህ ውድድር ዘመን ያከናወናቸውን ታላላቅ ነገሮች አይቀይርም። በተለይ ፕሪሚየር ሊጉ ላይ ምርጥ ነበርን ብለዋል። ከዓለም አቀፍ ረፍት በኋላ አንድ ሆነን ወደ ግባችን እንመለሳለን። በዚህ መሰረት የፕሪሚየር ሊጉን ዋንጫም እንግዲህ ለማሳካት በሚደረገው ጥረት ላይ ቀሪ ጨዋታዎችን በሙሉ በድል እንወጣለን። ግን ሳምንቱ በጣም አሳማሚ ነበር ብለዋል። ያው በኒካስል ዋንጫውን አጡ ካራባው ካፕን ከአውሮፓ ሻምፒዮንስ ሊግ ደግሞ በመለያ ዓመት በፓሪስ ሰን ዠርሜን ተሸንፈው እንደወጡ እናስታውሳለን። ከአርሰናል ጋር በተያያዘ ዛሬ ጆርጊኒዮን ብራዚል ተመለከት ነው። እንደሚታወቀው ለብራዚሉ ክለብ ፍላሚንጎ ፊርማውን ያኖራል ተብሎ እየተጠበቀ ይገኛል ተጫዋቹ። ታዲያ በዛሬው ዕለት ብራዚል መገኘቱ ተረጋግጧል። ወደ ቤተሰቦቻችን አሌክሳንደር አይሳክ ይልቅ የቤንጃሚን ሼሽኮ ዝውውር ሊፈጠር የሚችል ይመስለኛል ብሏል ቻርልስ ዋት። በግሌ ምርጥ ብትሉኝ አይሳክን እመርጣለሁ፣ ነገር ግን ኒካስል ለአርሰናልም ሆነ ለሌላ ቡድን የሚሸጠው አይመስለኝም። እናም የአሌክሳንደር አይሳክ ኒካስልን ለቆ ወደ ሌሎች ክለቦች ማምራት በብዙ ገንዘብ የተወሰነ ነው። እንደኔ ምልከታ ይላል ጸሐፊው ቻርልስ ዋትስ የስፖርት አምደኛው፣ ለአርሰናል ቀላሉ ማማራጭ ሊሆን የሚችለው ቤንጃሚን ሼሽኮ ነው ብሏል። የአርሰናል ደጋፊዎች ግን ከሁለቱ ምርጫችሁ ማን ነው? ሰሞኑን በስፋት አየሩን የተቆጣጠረው መረጃ እንደሆነ ይታወቃል። አርሰናል ባርሴሎና ቤትም ተጫዋች እየተመለከተ እንደሆነ ሞንዶ ዲፖርቲቮ አስነብቧል። የአማካይ ስፍራ ተጫዋች ሊሆን እንደሚችል ነው የተጠቀሰው። ምናልባትም ፍራንኪ ዲዮንግ ሊሆን ይችላል ተብሎ ይጠበቃል። አሊያም ደግሞ በቂ ደቂቃ የማይሰጠው ጋቪ። ሁለቱ ናቸው በስፋት ከአርሰናል ጋር ስማቸው የተያዘው። ሞንዶ ዲፖርቲቮ ግን አርሰናል በባርሴሎና ቤት የአማካይ ስፍራ ተጫዋቾችን እየተመለከተ ነው ተብሏል። ስፔን ላይም እንደ ዋን ጋርሻ ያለን ግብ ጠባቂ እየተመለከተ እንደሆነ ይታወቃል። በኤስፓኞል ቤት አርሰናልና ኤስፓኞል መካከል ግን ያለው የሂሳብ ልዩነት አሁንም ሊጠጋጋ አልቻለም። አርሰናል 12 ሚሊዮን ፓውንድ ብቻ ለማቅረብ ዝግጁ ነው። በክለቡ ኤስፓኞል በኩል 25 ሚሊዮን ዩሮ ለዚህ ግብ ጠባቂ ይፈልጋሉ። አሁንም ውይይቶቹ እንደቀጠሉ ነው ተብሏል። በአርሰናልና በኤስፓኞል መካከል ሚኬል ሜሪኒሆ በአርሰናል በጣም ምቾት ይሰማኛል፣ ከቡድኑ ጋር ከከተማዋ በዙሪያው ካሉ ነገሮች ጋር በሙሉ አሁን ምቾት ተሰምቶኛል። ወደ ብሔራዊ ቡድን እንግዲህ ሲሄድ ዴላ ፎንቴ በጣም ተስማሚ በሆነ ቦታ ላይ እንደምጫወት ለመጠራቴ አንዱ ምክንያት አርሰናልም እንደሆነ ነግረውኛል ብሏልና አርሰናል መጫወቴ ለእኔ በብዙ መንገድ ጠቅሞኛል ብለዋል። ሚኬል ሜሪኒሆም ስለ አርሰናልና ስለ ሪያል ማድሪድ ጨዋታ ተጠይቆ ነበረ። እንደሚታወቀው እሱ ያው በስፔን ስለነበረ ሪያል ማድሪድን ደጋግሞ ገጥሟል። የቡድን ጓደኞቼ ስለ ስቴዲየሙ ቤርናቢዮ ምን አይነት እንደሆነ፣ ስለ አየሩ ሁኔታ፣ በሻምፒዮንስ ሊግ ውስጥ ሪያል ማድሪድን የሚያንበረክክበት እንግዲህ መንገድ
በተመለከተ በርካታ ነገሮችን ይጠቁሙኛል። ብዙ ጊዜ ስላደረጉት ጓደኞቼ ስለ ማድሪድ ያላቸውም አመለካከት ያ ነውና ለእኔም ያንን ነግረውኛል። ስለዚህ ለቡድን አጋሮቼ ለማይክል አርቴታ ነግረዋለሁ ሪያል ማድሪድን እንዴት ማንበርከክ እንደሚቻል ብሏል። እንደሚታወቀው ሪያል ማድሪድን ባርሴሎና አርሰናል አንድ ጊዜ ገጥሞታል 2005-6 ላይ ያኔ ማሰናብቶታል። ያኔ ሳሰናብተው በሪያል ማድሪድ በኩል ካሲያስ ግብ ጠባቂ፣ ሰርጂዮ ራሞስ፣ እነ ራውል ብራቮ፣ እንደዚሁ ሚሼል ሳልጋዶ፣ ሮቤርቶ ካርሎስ በተከላካይ 6 ቁጥር ቦታ ላይ ግራቪንሰን፣ በፊት መስመር ላይ እነ ቤካም፣ ጉቲ፣ ዚዳን፣ ራውል እና ሮናልዶ የነበሩበትን ስብስብ የጣለ ቡድን ነው የወቅቱ የነ ቴሪ ዳንኤል ሆነሪ ቡድን እና አርሰን ቬንገር እየመሩት። ዘንድሮስ ያንን ማድረግ ይችላሉ የሚለው በጉጉት የሚጠበቅ ነው የሚሆነው። ማርኮ ቫን ባስተን አርሰናል በእንግሊዝ ውስጥ እጅግ ውብ ክለብ ነው። በማን ሲቲ እና በቼልሲ ፍጹም ማታዩትን ጥራት አርሰናል ቤት ታዩታላችሁና ለእኔ አርሰናል ፍጹም ጥራት ያለው ቡድን ነው። በፕሪሚየር ሊጉም በጣም ምርጡ ቡድን ብሎ ገልጾታል። በእርግጥ በተደጋጋሚ ስለ አርሰናል ምርጥነት ይነሳል። መከራከሪያ ነጥቦቹም አርሰናል ቤት ምርጥ እግር ኳስን ይጫወታል አይጫወትም ጉዳይ ሳይሆን የፕሪሚየር ሊግ ዋንጫ አሊያም ደግሞ አርሰናል ያናነሳውን የአውሮፓ ሻምፒዮንስ ሊግ ዋንጫ ነውና በርካታ የአርሰናል ደጋፊዎች አሁን ላይ በጉጉት የሚጠብቁት ነገር እሱ እንደሆነ ይታወቃል። በአውሮፓ ውስጥም በተለይም በእንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች እድሜያቸው ከ21 ዓመት በታች ሆነው ትልቅ ገንዘብ የሚያወጡ ተጫዋች ተብሎ ኢታን ንዋኔሪ አርሰናሉ ተጫዋች 55 ሚሊዮን ዩሮ፣ ኮቢ ሜኖ የማንቸስተር ዩናይትድ ተጫዋች 55 ሚሊዮን ዩሮ፣ ሌኒየሮ የማንቸስተር ዩናይትድ ተጫዋች 55 ሚሊዮን ዩሮ፣ ሳቪኒዮ የሲቲው ተጫዋች 55 ሚሊዮን ዩሮ ተቀምጧል። እነኚህ 21 ዓመት በታች የሆኑ በፕሪሚየር ሊግ የሚጫወቱ ዋጋቸው ትልቅ የሆኑ ተጫዋች ተብሎ የተቀመጡ ናቸው። ሌላኛው የዩናይትድ ተጫዋች አሌሃንድሮ ጋርናቾ 5ኛ ላይ ተቀምጧል 45 ሚሊዮን ዩሮ ተብሎ። ማንቸስተር ዩናይትድ በዚህ ረገድ 3 ተጫዋቾቹ እጅግ ውድ ዋጋ የሚያወጡ ተብለው ከ1 እስከ 5 ውስጥ መካተት ችሏል። አንድ ከአርሰናል፣ አንድ ከማንቸስተር ሲቲ ተካቷል። የቀድሞ የማንቸስተር ዩናይትድ ሌጀንድ ዋይኒ ማርክ ሩኒ የሰጠው ሀሳብ መነጋገሪያ ሆኗል። ከማንቸስተር ዩናይትድ ከአሁኑ ስብስቡ እስከ 10 እስከ 15 ተጫዋቾች መቀነስ አለባቸው። እውነት ነው። ይህንን ማድረግ እጅግ በጣም ከባድ እንደሆነ አውቃለሁኝ። እኔ አሁን ላይ እንደ ብሩኖ ፈርናንዴዝ እና እንደዚሁም ኮቢ ሜኖ ያለ ተጫዋችን ሳስቀር ሌሎቹን የማሰናበት ይመስለኛል ብሏል። ግን ነገርየው ከባድ ነው። ስለዚህ ማስተካከል ያለብን ተጫዋቾቹን ነው። ተጫዋቾቹ በተለይም ሜዳ ላይ ከተሸነፉ በኋላ ወጥተው ቀጣይ ጨዋታ ላይ እናስተካክላለን የሚሉትን ነገር መተው አለባቸው። በእያንዳንዱ ሽንፈት ሊጸጸቱ ይገባል። ስለሆነም እንደዚህ አይነት ማስተባበዮችን ትተው የማሸነፍና በራስ መተማመናቸውን ሂደት መገንባት ላይ ትኩረት ማድረግ አለባቸው። ዩናይትድ ቤት ብዙ ዓመታትን እንዳሳለፈ ሰው ይሄን ማየት እጅግ በጣም ያማል። አካዳሚው ጥሩ ተጫዋቾችን ያፈራል። አካዳሚውንም ቢመለከቱ ጥሩ ይመስለኛል ብሏል የዩናይትድ ሌጀንድ ዋይኒ ማርክ ሩኒ። ሳንቾና ራሽፈርድ በማንቸስተር ዩናይትድ ከዚህ በኋላ ስለመቀጠላቸው እርግጥ አይደለም ብሏል ፋብሪዚዮ ሮማኖ። ከዚህ ጋር በተያያዘ ታዲያ በማንቸስተር ዩናይትድ በኩል ፖርቹጋል አሰልጣኝ ሩበን አሞሪም በጀደን ሳንቾ ወደፊት ዕጣ ፈንታ ዙሪያ ውሳኔ እንዲያስተላልፉ ክለቡ ሙሉ መብት ሰጥቷቸዋል የተባለው ለሩበን አሞሪም። እንደሚታወቀው ሩበን አሞሪም እና ሳንቾ አብረው አልሰሩም። በኤሪክ ቴን ሃግ ዘመን ነው ስንብቱ የገጠመው ለጀደን ሳንቾ። እሳቸው ያሰናበቱት ሌላኛውን እንግሊዝ ራሽፈርድን ነው። እንግሊዝ የፊት ወሰር ተጫዋች በአሁኑ ሰዓት በምዕራብ ለንደኑ ክለብ ቼልሲ በውሰቱ ላይ እየተጫወተ ሲገኝ የውሰት ውሉም በመጪው ክረምት በይፋ የሚጠናቀቅ ሲሆን ሰማዮቹ ተጫዋቹን በክረምት በቋሚነት የማስፈረም ግዴታ ቢኖርባቸውም አሁን ላይ ግን ከቼልሲ አካባቢ ደካማ ብቃት ማሳየቱን ተከትሎ ቅጣት ከፍሎ ቼልሲ ለዩናይትድ ይመልሷል የሚሉ መረጃዎች ሰሞኑን በስፋት ሰማን። ሆኖም የማንቸስተር ዩናይትድ የበላይ አካላት ፖርቹጋል አሰልጣኝ ተጫዋቹን በወደፊት የቡድን ግንባታቸው ሊያካትቱት ከፈለጉ ይህን ማድረግ ፍቃድ እንዲያገኙ ተነግሯቸዋል። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳም በጀደን ሳንቾ ወደፊት የማንቸስተር ዩናይትድ እጣ ፈንታ ካለም በአሰልጣኝ ሩበን አሞሪም ብቻ የሚወሰን ይሆናል ብለዋል። ዘገባው ሮብ ዳውሰን ኢኤስፒኤን ላይ ካሰፈረው ነው የወሰርንላችሁ። ማንቸስተር ዩናይትድ እና የከተማው ክለብ ማንቸስተር ሲቲ ምርመራ ተከፍቶባቸዋል። በማንቸስተር ዩናይትድ በኩል ዕድሜ ሲያስመዘግቡ የማጭበርበር ወንጀል ፈጽመዋል በሚል ነው ምርመራው የተጀመረው። ከሁለቱ ክለቦች 6 የሙኑ ተጫዋቾች ዕድሜ በማጭበርበር ተገቢ ባልሆነ የወጣት ቡድን ውስጥ መጫወት እየተገለጸ ይገኛል። የተጫዋቾቹ የኋላ ታሪክ ሲጠናም በተወለዱባቸው ስፍራዎች በሚገኙ የእግር ኳስ ቡድኖች ሲጫወቱ ያስመዘገቡት ዕድሜና ወደ ሁለቱ ክለቦች ዩናይትድ እና ሲቲ ሲመጡ ካስመዘገቡት አንጻር ልዩነት ፈጥሯል እየተባለ ነው። በዚህም ኤፍኤው በቀጣይ ከሁለቱ ክለቦች ቃል
እንደሚቀበል የሚጠበቅ ሲሆን ሁለቱ ክለቦች በጉዳዩ ዙሪያ ማብራሪያ እንደሚሰጡ ይጠበቃል። ዩናይትድ እና ሲቲ ምርመራ ተከፍቶባቸዋል። ታዳጊው ፈረንሳይ የማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች ሊኒየሮ ካጋጠመው ጉዳት በማገገም ላይ መሆኑ ተረጋግጧል። ተጫዋቹ አጋጥሞት ከነበረው ጉዳት ሙሉ በሙሉ ለማገገም እጅጉን መቃረቡ የተገለጸ ሲሆን በቀጣይ ማንቸስተር ዩናይትድ ኤፕሪል 1 ላይ ከኖቲንግሃም ፎረስት ጋር በሚያደርገው የፕሪሚየር ሊግ ጨዋታ የቡድኑ አካል ይሆናል ተብሏል። በአጠቃላይ ማንቸስተር ዩናይትድ ውስጥ በዚህ ሰዓት በርካታ ያሉ ተጫዋቾች በጉዳት ይገኛሉ። ሃሪ ማጉዌር፣ ሌን ይሮ እና እንደዚሁም ደግሞ ኮቢ ሜኖ አሁን ባለው መረጃ መሰረት በፈረንጆች አቆጣጠር ኤፕሪል 1 ወይም በእኛ መጋቢት 3 ከኢንተርናሽናል ብሬክ በኋላ ማንቸስተር ዩናይትድ ከኖቲንግሃም ፎረስት በሚያደርጉት ጨዋታ ይገኛሉ ተብሎ ይጠበቃል። ሌሳንድሮ ማርቲኔዝ ነሐሴ፣ አማደ ዲያሎ ግንቦት። ከዛ በኋላ ግን ያልተረጋገጡ አሉ። ላብነት ያክል ሉክ ሾ፣ ሃይደን ኤቨን፣ አልታይ ባይንደር፣ ጆን ኢቫንስ፣ ቶም ሂተን እርግጠኛ ቀናቸው ይፋ አልተደረገም። ግን የተወሰኑት እንደ ሃይደን ኤቨን ያለ ተጫዋች ከኢንተርናሽናል ብሬክ በኋላ የማንቸስተር ዩናይትድን ስብስብ ይቀላቀላል ተብሎ ነው የሚጠበቀው። እስካሁን በመረጃዎቹ ዙሪያ ተጨማሪ መረጃዎችን ለማጣራት ሙከራ እያደረግን ነው። አዲስ ነገር ካለ በማለዶ ስፖርት የመረጃ ክፍለ ጊዜ አጠናክረን ይዘንላችሁ እንመጣለን። ለሀሳብ አስተያየታችሁ ግን በተለይም አንድ አድማጭ ተመልካቻችን ያጋራህን መልእክት በእውነት ከልብ ነው የምናመሰግነው። በተለይም ፕሮግራማችን ላይ በይዘቱ ላይ ሊሆን ይችላል አሊያም ደግሞ በድጋፍ መልክ ለምትሰጡን ሀሳብ ከልብ እናመሰግናለን። ማሻሻዮች ይደረጋሉ። የአሁኑን እዚህ ጋር እንቋጭ። ሰናይ ጊዜ